ከልቤ ያዘንኩት ዛሬ ትናንትና ነው። አንድ መምህር አለፉ አይደል? ዲያቆን ዘላለም አይደል? ዲያቆን ዘላለም የኦርቶዶክስ ሕዝብ ትልቅ ሰው አጣ። እሱ ብቻ አይደለም፣ እሱ እንደዛ ብቻ አይደለም። የኚህ መምህር እንደውም ነግሬያቸዋለሁ። በፊትም ስለሳቸው እናገራለሁ። ታስታውሱ ከሆነ ውሾቹ የሚል ትምህርት አላቸው። በጣም የደነቀኝ ደግሞ ሲነገረኝ አንድ ቤተክርስቲያን ሄደው ሲያገለግሉ ብር አይጠይቁም። አንድ ደብር ሲያገለግሉ ብር አይፈልጉም። እውነታቸውና ምን ይሰራላቸዋል? ለሳቸው ዛሬ በሳቸው ቀብር ጥቁር የሚለብስ የተረገመ ይሁን፣ የተረገመ ይሁን። በሳቸው እረፍት ጻዕዳ ተለብሶ ይዘመርላቸው። ትክክለኛ አገልጋይ ነበራቸው። ወላዲት አምላክ ክብር ይግባት። ምክንያቱም በነፃ ማገልገል ይሄ ነው የመምህር የዲያቆን ስራ። በነፃ ማገልገል ለእግዚአብሔር ቃል ገንዘብ እየተከፈለ ስንት መምህርና ስንት ዲያቆን ነው በየቤተ ክርስቲያኑ ሲሄድ ለማስተማር ስንት ሺህ ብር እየጠየቀ የሚያስተምረው። ከሳቸው ይማር። እውነት ነው። የሚወዳቸው ህዝብ ይኖራል፣ ያለቅሳል። ለሳቸው ግን እረፍት ነው፣ ማረፍ አለባቸው። የትኛውም ደብር ብር አይፈልጉም። እውነታቸውን ምን ይሰራል? የሚበልጠው የእግዚአብሔር ጸጋ ነው። ነፍሳቸውን በአጸደ ገነት ያኑርልን። በጣም የምወዳቸው መምህር ታውቃላችሁ፣ አወራለሁ ስለሳቸው። በዙሪያቸው መምህር ነን የሚሉ ከሳቸው ትምህርት ይማሩ። አንዳንድ ደብር እኮ መምህር አምታት ህዝቡን ለማስተማር ገንዘብ ሳይኖራት እንዲቹ ትቀመጣለች። ለምን? መምህራኖች የሚጠይቁት ብር ብዙ ነው፣ የማይታሰብ እኮ ነው። እስቲ የትኛው መምህር ነው ብር የሚጠይቀው ቢባል በሊስት ይመጡላችኋል። ያለዛ ለመዘመር ብር ካልተከፈላቸው አይመጡ። ይሄ መምህር አይደለም፣ ይሄ ቢዝነስማን ናቸው። የቤተ ክርስቲያን ቢዝነስ ማኖች ናቸው። ሌላ ነገር የላቸውም። ከነዚህ ገንዘብ ተከፍሏቸው መተው ከሚያስተምራቸው ምንም በረከት አናገኝም። እዛ ወደ ምሕረት ላይ ወጥተው በረከታቸው ይደርብን ሲባል አረ አይደርብን በሉ። አይደርብን፣ የእግዚአብሔር መንፈስ ቅዱስ ቃሉ ብቻ ይደርብን በሉ። የዚህ ሰውዬ በረከት አንፈልገው ብላችሁ በሉ። እኚህ መምህር በፊት በስደት ዓለም ነው ማውቃቸው። በስደት ዓለም ውሾቹ የሚለው ትምህርት በጣም ተጋኖ ስለነበረ ይሰማ ነበር። ሲያስተምሩ ከአንጀታቸው ነው የሚያስተምሩት፣ ከልባቸው ነው የሚያስተምሩት። በሳቸው ጥቁር ተለብሶ ባይቀበሩ የተሻለ ነው። ጥቁር የሚለብሰው ጠላታቸው መሆን አለበት። እሳቸው በጻዕዳ ነው መሸኘት ያለባቸው። ምክንያቱም የት እንደሚገባ ነፍሱ ግልጽ ነው ማለት ነው። 5 ሳንቲም አይፈልጉም፣ ከደብሯ 5 ሳንቲም አይፈልጉም። በአሁን ሰዓት ያሉት የትኞቹ መምህራን ናቸው በነፃ በቤተክርስቲያን ደብር ላይ ወይም መዘምራን ሄደው የሚያስተምሩትና መዝሙር የሚዘምሩት? የት አሉ? እስቲ ነገሩ የሉ። ካሉ ይነገር። እነዚህ ባለውለታ ናቸው ለህዝቡ። የኚህ ነፍስ እግዚአብሔር ይቀበላቸው። ግልጽ ነው። ቀናነትም አላቸው። ሰውን ማስቀየምም አይፈልጉም። ሁሉንም እንደ ጸባዩ ነው የሚይዙት። የሚገርም ጸጋ ነው ያላቸው። የሚያውቁትን ግን ይዘው ይሁን እያሉ የሚቀጥሉ ናቸው። ቢደክማቸው እንኳን ደከመኝ ብለው አያወሩ። የሚገርም እኮ ነው። ቢሰለቻቸው እንኳን ሰለቸኝ ብለው አያወሩ። እንደዚህ አይነት ነበረ መምህር የሚያስፈልገው። ፍጹም መቼም ማንም የለም። ፍጹም ማንም የለም። ፍጹምም ሊሆኑ አይችሉም እሳቸው። ይቺ ይሉኝታ ግን ከባድ ናት አይደል? እኚህን ሰው ለመቅበር በጻዕዳ ነው። በጥቁር ለብሶ የሚሸኛቸው
የእሳቸውን ገሃነም እንዲገቡ መጠየቅ ማለት ነው ለኔ። ወይም አያውቁትም ጸጋቸውን፣ ወይም ይቺ ነፍስ የት እንደምታርፍ ዕውቀት የላቸውም ማለት ነው። ስለዚህ መምህር በፊትም ስለማነሳባት በመጠይቃትም ጥያቄዎችም ስላሉኝ አረፉ ሲባል ውስጤ እውነት የተሰማኝ ስሜት አለ። ሰው ልጅ እንዴት ነው አብሮ ሲኖር ሲለየው ይከፋዋል አይደል? ከዛ በኋላ ደግሞ በምንድነው ወደ እግዚአብሔር ቤት ነው ሄዱት። አገልግሎታቸውን ጨርሰዋል፣ በቃቸው አለ እግዚአብሔር። ይብቃ አለ። አሁን ወደ እኔ ና፣ ጠላትም ዙሪያህን ቢበዛም በቃ አሁን የነቃ ህዝብ ይነቃል፣ አስተምረሃል፣ በቃ እኔ ወዳቸዋለሁ። ግን አግኝቻቸው በአካል አላውቅም። ግን እግዚአብሔርን ጠይቃለሁ ልንማርበት የምንችል ካለ ሞት በር ላይ ናት ብለው ያስተምራሉ እሳቸው ራሳቸው። ሞት በር ላይ ናት፣ መቼ እንደምንጠራ አናውቀውም። ትክክል። እስካለን በምድር ላይ ግን እግዚአብሔር የሚወደውንና እግዚአብሔር የሚፈልገውን ሰርቶ መሄድ ግድ ይላል።